ይሄው ቡናችሁ ደርሷል ሰክኖ ነው ግን ቡናውን የቀዳሽው አዎ ሰክሮ ነው የቀዳውት ቡና እኮ ነው ጩባ መሰለሽ እንዴ ሰክሮ አይደለም ሰክኖ አሁን ምን አለበት ራስሽ ብታፈዩ ካላፈላው ብላ እኮ ነው እሷ ደግሞ ከደም ውጪ ምን ማፍላት ትችላለች አይ እንግዲህ ከጠጣችሁ ጠጡ ያለው ለዛ እንዳልወስደው ወይኔ ጉዳችን በእናትሽ እንዳትመልሽው ሄጄ መልሽዋ ደግሞ ለቃቃ ቡና ቆይ ቡና እንቃችሁት ባልሆነ አረ ቡናውማ ምን አደረገ አንቺን ነው እንጂ አሁን ወሬውን ትታችሁ ጠጡ እንደሆነ ጠጡ አስባችሁታል ይሄ ከቀዘቀዘ ይኸውላችሁ ቅመሱት ብቻ ካልወደዳችሁት እቀጣለሁ እኛ ታዲያ ለምንድን ነው በዚህ የምንቀጣው ዋው ረቡና ውሮሙች አሁን ገና መክሊትሽን አገኘሽ በላው ጸዴ ነው እኮ እኔ እኮ ነግራችኋለሁ ተወዱታላችሁ አላልኳችሁ ረዱ እንዴት ነው ተመቸሽ ምንም አይልም ምን ነው ስለበለጠችሽ ቀናሽ እንዴ ረዱ ቀናሽ እንዴ ዘርባ ደዛ እኔም እኮ እንደዛ አይነት ወፍራም ቡና ማፍላት አቅቶኝ አይደለም ለአንተ አስቤ ነው ለልብ እኔ እኮ የምታቀጥኙ ቡና እየቆጠብሽ መስሎኝ ነበር ቆይ ከቀዳሽ በኋላ ሁለት ቦታ ተሰነጥቂዋለሽ እንዴ ዋው በቃ እንደውም ከዚህ በኋላ ቡና የምታፈላው ውሮና አረን ያላፈላም እንዴ እንደዛማ ከሆነ የቤቱንም ስራ ምግብ ማብሰሉንም ጽዳቱንም ሁሉ ራሷ ትሰራታለች ትሰራዋለች አንቺ አሁን ድገሚ ለኔም ድገሚ በቃ ለኔም ድገሚ በላሽ አይ በቃ ለመቅዳስ ስለማይመቸን ጀበናውን ላምጣላችሁና እየተቀባበላችሁ ጠጡ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከተመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ኧረ ደግሞ የሚገርም ሰው ነው ወይኔ ባትሪ ይዘጋ የስ እንዴ እንዲዘጋ ስትቋጥሩ ነበር እንዴ እየጸለይን ሁላ ነበር እና የማስልክ ዘግቶ የማን ይቀራል አብረን ምን እንደበራት ይሄን ቡና እስከ 5ኛ ጠጥተን ማንቀልፍም አይኖረን እሰይ ይበላችሁ የኔ ቡና ይሻላችሁ ነበር 7 ሲኒ ቡና የጠጣሽው ራስሽ አይደለሽ እንዴ እኔ እኮ ለዚህ ነው ድምጽ የሌለው ጀነሬተር ንግዛ ያልኩ ለመጨቃጨቃችሁ የነበር በጣም ይቅርታ ወሩዬ የእውነት ምክርሽን ስላልሰማን በጣም ይቅርታ የ1 ሚሊዮን ብር ጀነሬተር ግዙ ስትይን እምቢ በማለታችን በጣም ይቅርታ የእውነት ሁሉ ይናገራሉ እናንተ ስለምትንቁኝ ነው እንጂ ቆንጆ አይዲያዎች እኮ አሉ አይደለ እስቲ ሌላም ያለሽን ንገሪ አሁን ለምሳሌ ይሄ ቤት እንደዚህ ወደ ጉን ሰፋ ያለ ነው አይደለ ስለዚህ እንደዚህ ጫምቃ ነው ወደ ላይ ቀጥ ለምና እናደርገው ሌላ ደግሞ ኧረ በእናትሽ ዝም በይ እንዴ ሳንተኛ እኮ ቅዠት እየሆንሽብን ነው እኔ የምላችሁ አንድ ጥያቄ ልጠይቃችሁ እስቲ በዚህ ሰዓት ሁላችንም እንደምንፈልገው ህልማችን ተሳክቶ ቢሆንስ ብላችሁ አስባችሁ አታውቁ አናቅ በቃ አሪፍ እኔ ስለማቀኔ ልንገራችሁ የኔ ህልም አንተ ዝም እንድትል ነው እኔም እንደውም ተውት ያውራ እንቅልፋችንን ያመጣልናል አዎ እና ምን መሰላችሁ ጤና ይስጥልኝ ወንድማችን ጤና ይስጥልኝ ሰላም ነው ምን ላድርገው ሳሞዋ እሺ Jesus!
ማይ ጋድ አንተ ምንድነው የበሽታ አልተሻለህም እንዴ? ለምንድን ነው እኔም በሽተኛ ያደረከኝ? ምን አገባ እንዴ? ህልሙ እኮ የኔ ነው። ምሳ ምን እናቅርብልህ? ጭራሽ ትበላላችሁ? ምን አለ? ሁሉም ነገር አለ። ቦሎቄ አለ፣ ባቄላ አለ፣ በቆልታ አለ። የቱ ይሻልሃል? ምንድነው ልትሰፍሪልኝ ነው እንዴ? ጌቴ እንግዲህ ቤት ውስጥ ያለው ይሄ ነው። ያው አንተ ስትመጣ እኮ ነው የተሻለ ነገር የምንበላው ስለምታመጣልን። እኔ እኮ ምለው ቆይ ከኔ ራስ መቼ ነው ልትወርዱ የምትችሉት? እስቲ ዛሬ እንኳን ያልበላችሁትን ለየት ያለ ነገር ብሉ። እሺ ሽምብራሹቅ ደግሞ በልተህ ጨርሶ አሉ ሳሰጣቸው። ካንተ የተረፈው ነው እንዴ ይዘህልን የመጣኸው? አንተ አፍህን ሞልተህ የምትናገርበት ጊዜ ላይ እኮ አይደለም ያለው፣ እግሬ ላይ ወድቀህ የምትለምንበት ጊዜ ነው እንጂ። እውነት ወንድሜ አንተ በጣም መልካም ሰው ነህ። አንተ ባትኖር ኖሮ ምን እንደምንሆን አላቅም ነበር። ችግር የለውም። ምስጋና ይቆየኝ። በኋላ ለወጣ ስል በደንብ ታመሰግኑኛላችሁ። አሁን እዚህ ድረስ የመጣሁት ግን ለሁላችሁም ስራ ልሰጣችሁ ስላሰብኩ ነው። ምን አይነት ስራ? ጭራሽ ስራም ትመርጣላችሁ? መቼም ያው ዓለም ላይ በጣም ታዋቂ ዘፋኝ እንደሆንኩ ታውቃላችሁ አይደለ? አንተ ነህ የምትነግረን፣ እኛ በምን እናውቃለን? ባለፈው ሬዲዮ ገዝቼ ከአልበሜ ጋር አልሰጧችሁም ነበር እንዴ? እርቦን በላ ነው። ምን አይነት ቤተሰቦች ናቸው? ባለፈውም የገዛውላችሁን ቴሌቪዥን ገምጣችሁ ገመዱን አስቀራችሁ። ይኸው ሌላ አስገዛችሁን። ከዛ እኛ እኮ አንተ በድምጽህ እንድታንጎራጉርልን ስለፈለግን ነው የበላ ነው። እንደዛ ነው እንዴ? እንደዛ አትሉኝም? እንደውም ከአልበሜ ላይ በጣም የምወደውን አንድ ሙዚቃ ጋብዛችኋለሁ። እርግጠኛ ሆኜ ነው የምነግራችሁ፣ ረሃባችሁን ያስረሳችኋል። ኦሪጂናል ግጥምም ነው። ሙከራ 1 2 3 ማይክ ቼክ ሙከራ 1 2 3 4 5 6 7 8 ይህች ገጣሚ በአንድ ግራኝተን የፍቅር አረዝበል የተኙትስ የሞቱትን እንዳቀሰቅዝ። ቆይ ግን ህልምህ ላይ እንዳው እኔን የት አድርገኸኝ ነው? አንተማ አባት ያደለህ እንዴ? ዓለምን እያዞርኩ ዘና ፈታ ሳረግክ ነበር። አላደርገውም። ልጆቼ በረሃብ እየተሰቃዩ ማን ያለ ዝናናም። አረ አሁንስ ተመቸ? አንተ ግን ህልምህ እኛን ድሃ ማድረግ ነው እንዴ? አረ እባክሽ ጠንክራችሁ አለመስራታችሁ ነው ድሃ ያደረጋችሁ። እኔ ምን አደረኩ? እባብ የልቡን አይቶ እግር ነሳው አሉ። እንደውም የኔን ህልም ትቼ ያንተን ህልም ማደናቀፍ ነው ህልሜን ማደርገው። ደግሞ ለምንድነው ቲቪውና ቴፑን እንድንበላ ያደረከን? ፋሚሊ እኮ ነን። ቤተሰቦቼ በረሃብ ስታልቁ ዝም ማለት ነበረብኝ? ምን እያረግሽ ነው? ላሸንፋችሁ ነው። ምን እየተጫወትን መስሎሽ ነው እንዴ? ብዙ በሰበሰበ ነው አይደለም እንዴ? አዎ እናንተ አሸንፋችኋል ጎበዞች። የስ እደ ህልሜን እኮ አልጨረስኩላችሁም፣ ልቀጥልላችሁ እንጂ። ዝም በል በእናትህ። ያታፍራም እንዴ? ተውታ። እኔማ በአሁኑ ከድህነት ላወጣችሁ ነበር። ተውት። እሱን ተውትና የኔን ህልም ልንገራችሁ። እሱ ድሃ አደረገን፣ አንቺ ደግሞ ምን ልታደርጊን ነው? እኮ ቆይ ልንገራችሁ። ዛሬ ከየት ተገኘሽ የኔ ልጅ? ያው እንደምታውቀው በጣም ቢዚ ነኝ፣ ግን እስቲ አባቴንና የታመሙ ወንድሞቼ ልጠይቅ ብዬ ነው የመጣሁት። እናንተ ግን መድኃኒታችሁን እየወሰዳችሁ ነው አይደለም? አዎ። ምን አርገሽ ነው አንቺ? እስቲ አስጨርሰኝ። ውይ እና አሁን ምን እየሰራሽ ነው? ያው 6ኛ ማስተር ሴል ሊዝ እየተማርኩኝ ነው። ዋው የኔ ልጅ ስማርት እኮ ነሽ። ማስተርስ ምንድነው? እስቲ ልጅቷን አታስቸግራት። አረ ችግር የለውም ማስረዳችኋለሁ። ያው ማስተርስ ማለት ጋውን አድርገህ የምትመረቀው ነገር ማለት ነው። አሃ ጋውን ምንድነው? እስኪ ዝም በሉ።
ምን አለ እንደሷ የተማረና ብልጥ ብትሆኑ ምን አለ? ያው በዚህ አጋጣሚ ደግሞ የዓመቱ ስማርት ሴት ተብዬ ልሸለም ስለሆነ ሽልማቱ ላይ ብትገኙ ደስ ይለኛል። ቆይ ምን ላይ ነው የምትሸለሚው? ኦስካር ላይ። እውነት ውርዬ በጣም ነው የቀናንብሽ አይደለ? ኦስካር ምንድነው? እኛም እንዳንቺ ጎበዝ እንድነው ምንና አይ አቡ አይ ጩባ አረባይ ረጋገኛ አንቺ ምን እየሰራች ነው? ጭራሽ ብለሽ ደግሞ እኔና እሱ እንጀል ታረጊናለሽ? ኧረ እኔ እናንተ እንጀል አላደረኩም ራሴ ነው ብልጥ ያደረኩት። የኔ አይበስም እንዴ? ባለቺ ነገር ሁሉ እኮ እየተስማማሁ ነው። በእኔ የለሁበትም። ቆይ ግን ህልምሽ ውስጥ ነው የለሁበትም እንዴ? አለሽ እንጂ ሳልጨርስ እኮ እነዚህ ያቋረጡኝ ነው። ያው እንደነገርኳችሁ በጣም ብዙ የውጭ ሀገራት ሄጃለሁ። ለምሳሌ አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ ሄደሻል? አይ አቡ ፈረንሳይ እኮ ሀገር አይደለችም ሰፈር ናት። ነው እንዴ? ሞኝ ስለሆንኩ እኮ አላወቅኩትም። እኔ ግን ሰፈር እንደሆነ ቀድሞም አውቃለሁ። በጣም ጎበዝ ጩባው። በኋላ ካራሜላ ገዛላለሁ። እሺ ውርዬ መተሻል እንዴ? ልጆች በቃ ሂዱና ውጪ ተጫወቱ። እህታችሁን ላናግራት። እንዴ የማንን ልጅ ነው ደግሞ ያሹ? ስንታየው ትባላለች። የትም ስንዘላዘል ወልጃት ነው። ምን እና ፓርቲ ላይ ከአንድ ልጅ ጋር ተዋወቅን። ከዛ በቃ ተሳሳትን፣ አረገዝኩና እሷን ወለድኩ። አይረዱ በቃ አሁንም ጭፈራ አላቆምሽም ማለት ነው? ኧረ እየጨፈርኩ አይደለም ቁጭ ብያለሁ እኮ። አይረዱ እሺ የልጅሽን ስም ማን ነበር ያልሻት? ስንታየው። በጣም የሚያምር ስም ነው አይደል? ከመልኳ ይሻላል። ልስጥሽ እንዴት ትይዣታለሽ? ኧረ እኔ ልጅ አልወድም እዛው። አይ እህቴ ልጅ እኮ ጸጋ ነው። አንቺም ቶሎ ብትወልጂ ጥሩ ነው። አብጄ ነው እንዴ የምወልደው? ደግሞ እንደዚህ ልጎሳቆል እንዴ? እኔ መች ተጎሳቆልኩ? እንደውም እኮ በጣም ነው ያማረብኝ። ለማንኛውም ለልጅሽ የሚያስፈልጉ ነገሮች ካሉ ቢሮ መምጣት ትችያለሽ። ያው ቼክ እጽፍልሻለሁ። ምንድነው እሱ? ደብዳቤ ነው? አይረዱ በቃ ያው ነሽ አይደለ? ወይኔ እህቴ ግን ታድላ የተማረች ነች፣ ብልጥ ነች፣ ልጅ የላትም። ምን አለ እኔንም እንደሷ ቢያደርገኝ። ህልምሽ ይሄ ነው? አይ አንቺ በቃ ተሳስተሽ እንኳን አንድ ደህና ነገር ማሰባችም። ምን አረኩ? ልጅሽን አስታቅፈሽኝ አጎሳቅሎሽኝ ምን አደረኩት ያለሽ እንዴ? ደግሞ ረዱ የእውነት እኮ አይደለም ምኞት ነው። እሺ የሷስ ሊመስል ይችላል። ያንቺ ብልጥ መሆን ግን ምንም አልተዋጠልኝ። እንዴ እናንተ አይደላችሁ እንዴ ብልጥ አይደለሽም እያላችሁ ሞራልን የምትነኩት? በቃ ስለዚህ አንደኛው ህልሜ ብልጥ መሆን ነው። እሺ ቆይ እኛን ጅል ማድረጉ ለምን አስፈለገ? ታዲያ ብልጥ መሆኔ በምን ይታወቃል? እና ለሱ ጩባው ብቻ አይበቃም? ጨረስኩ። ረዱ አሁንም ለአራተኛ ጊዜ ነው የምንነግርሽ፣ ጨዋታው ካርታ በቆጠር አይደለም። እናንተ በነገራችሁ መንገድ ነው እንጂ ይሄው እስኪ ኧረ የምሯን ነው ዘግታለች። ነግሬያችኋለሁ እኮ አንዴ ከነገራችሁኝ አትችሉኝም ብያለሁ። እና ከዚህ በኋላ ያለው ጨዋታ በብር ሊሆን ነው። ኧረ አይን ይብረር። በዚህ ሰዓት ቁማር ታጫውተን ነው? አይ ያው ሞቅና አድርገው ብዬ እኮ ነው። ያው ሻማዋል ልበሷ ሞቅ። እሺ አሁን ደግሞ ቀጣይ ረዱ ህልሟን ትናገር። ኧረ አልናገርም። እኔ ከእናንተ ጋር ተቀምጬ ስጫወት ህፃን አደረጋችሁኝ እንዴ? ታየው አትንገሪን። እንደውም በቃ ነግራችኋለሁ፣ አጭቅጭቁኝ። ታየው እኮ አልንሽ። አዎ አንፈልግ። አይ እንግዲህ ላውራበት።
እስቲ ላውራበት። መጣሁ። እሺ እኔ ፍቅር መጣሁ። ምን ልትሰሩ ነው እዚህ ድረስ የመጣችሁት? እንዴ ከማን ጋር እንደሆንሽ ልናይሽ ነው። ማን ፈቀደላችሁ? ወደድሽም ጠላሽም እኛን ከጭንቅላትሽ ማውጣት አትችይም። እሺ እንዴ ቆይ ደግሞ የድሮ ቴሌቪዥን ውስጥ ምን ትሰሪያለሽ? ምን አገባችሁ? ቆይ ለምንድን ነው የምትረብሹኝ? ህልሜን እየነገርኳችሁ አይደለም? እና ህልምሽ የሰባዎቹ ክሊፕ ውስጥ መኖር ነው እንዴ? ዝም በያቸው ረዱ። ከከለሩ ይሄ ነው የሚያምርብሽ። አውቃለሁ። አሁን ከዚህ ሂዱ ቶሎ። ሳናየው ማን ሄድም። ይሄው እንዳውም መጣ። ለምንድን ነው ፊቱ የተሸፈነው? እስቲ ዝቅ በል። አትልፉ፣ አታዩትም። እሺ እነሱን ታያቸው። እኔ አባትሽ አይደለሁ። ለኔ አስተዋውቂ። አላስተዋውቅም አልኩ እኮ። ለምን አታውኝም? አረ ከዚህ በኋላ ግን እንዳታናግሪ። አሃ ሽማግሌ ስለሆነ ነው አይደል ማታሳየን? ማን ነው ሽማግሌ ያደረገው? ሰውነቱ ያስታውቃል፣ ደከም ብሏል። ይኸው ጉልበቱ ራሱ የተንቀጠቀጠ ነው። ምን እያደረጋችሁ ነው? አንቺ ማታሳየን ከሆነ የራሳችንን ሐሳብ መፍጠር መብታችን ነው። እሺ ጩባውን ይመስላል። ኧረ አይመስልም። እናማ ያስጠላ ከሆነ ለምን አታሳይንም? በቃ ጊዜው ሲደርስ አሳያችኋለሁ። ማን ጊዜውን አሳይናለች? ሰውየውን እንጂ። ኧረ እኔ ጭራሽ እየነቃው እየሄድኩኝ ነው እንዴ? እኔ ራሱ ሩጥ እያለኝ ነው። ኧረ በል ደግሞ አባዬ ስልኬን ይዘህ እንዳትሮጥ። ትሰሚያለሽ? ከዚህ በኋላ አንቺ ቡና የሚባል ነገር እንዳታፈይ። በቃ ነገ ስራ ቦታ እንቅልፍ ሲያዳፋኝ እኮ ነው የሚውለው። ትምህርት ቤት አይደል እንዴ? ናፕታይም የላችሁ? እንግዲህ እንቅልፋችንን ካመጣው ይሄን ቆሎ እንብላበት። የምን ቆሎ ነው? ቁጭ ብለን ካደርን አይቀርማ እራት እንዝግብ። ሂዳንተ እንካባ። አልፈልግም። እንዴ ለምን አባ? አሪፍ እኮ ነው። ቆሎን ስናኝክ ስለሚደክመን እንቅልፋችን ሊመጣ ይችላል። አልፈልግም አልኩሽ እኮ። ዳድ የእንቅልፍ ሐኪሟ የምትለን ስማት እንጂ የቅድሙ ነገር አኩርፈኝ ነው እንዴ? እንኳን እሱ እኛም አኩርፈንሻል። የምር ግን ረዱ ፍቅረኛ ይዘሻል? አዎ በቃ ይዣለሁ። ኧረ መበላሸት። ማን ነው ደግሞ ተረኛው? ሰለሞን ይባላል። ድሮ ትምህርት ቤት ማቀው ልጅ ነው። በአጋጣሚ ተገናኘንና እኔም እሱም ሲሪየስ ነገር እንደምንፈልግ ተነጋገረን። በቃ ጀመርን ግንኙነት። እሺ ስንት ጊዜ ሆናችሁ ማውራት ከጀመርን? ማውራትም ሆነ መደሳሰስ ከጀመራችሁ ስንት ጊዜ ሆናችሁ? 1 5 ወር ሆኖናል። እና ከዚህ በፊት እዚህ ቤት ከምታመላልሻቸው ወንዶች በምን ተለይቶ ነው እሱ መደበቅ ያስፈለገው? ከነሱስ እሺ እንዴት ከኔ ትደብቅኛለሽ? ለመደበቅ እኮ ፈልጌ አይደለም፣ ግን ያው ጊዜው ሲደርስ ጊዜውን ታዩ። ጊዜው ሲደርስ ታገኙታላችሁ። አሁን ደግሞ ጊዜው አልደረሰም። ይኸውላችሁ አሁን ያለሁበት ሪሌሽንሺፕ እንደሌላው ጊዜ እንዲበላሽ አልፈልግም። ታውቃላችሁ ደግሞ በቁም ነገር ስንት ግንኙነት ጀምሬ እንደተበላሸብኝ። ምንኛ ብቻ የሰፈሩ ሰው በጠቅላላ ያውቀዋል። ስለዚህ በቃ ተረዱኝና በራሴ ጊዜ አስተዋውቃችኋለሁ። እሺ መቼስ በዚህ እድሜሽ ለምን እንደዚህ አደረግሽ ብዬ ልናደድ አልችልም። የምታደርጊውን አንቺ ታውቂያለሽ። እኔ ከዚህ በኋላ አንቺን አላስጨንቅሽም። እናንተም እንዳታስጨንቋት። ስለተረዳችሁ በጣም አመሰግናለሁ። እሺ እንግዲህ ከጀመርነው አይቀር አቡም ህልሙን ይንገረና። እሺ የኔም በጣም ትወዱታላችሁ። ይሄ እንደነሱ አይደለም። ኧረ በእናትህ ዝም ብለህ ተናገር። እሺ ምን መሰላችሁ? በቃ ቲቪውን እናብረዋ እንዴ። ቆይ እንጂ ህልሜ ልንገራችሁ። እሱን ስተኛ የውሽ በቃ አቡዬ ንገረን። ኧረ እንደዛ መነጫጭቃችሁ ነው የምናገረው። መጀመሪያ ይቅርታ ጠይቁ። ብቻ እኔ እኮ እግር ላይ ለመውደቅ ነበር ያሰብኩት። ደፋር ደህና ነገር እንደሚያወራ ሰው ደግሞ ይቅርታ ጠይቁኝ ትላለህ እንዴ? ተው እስቲ ንገረን። እኔ ለምን አልነግራችሁም? በቃ በሪሞት የሚሰራ ሃንግ ሰሪ ሮቦት መስራት ነው ህልሙ። አለቅ እንዴ ምን አይነት ሰው ነህ ግን? ይህንን ለአንተ ብቻ አይደል እንዴ ነገርኩ? በቃ ይሄን ነበር ልትነግረን የነበረው? ቅድም ልነግራችሁ የነበረማ ሌላ ነገር ነው፣ ግን መብራቱ መጥቶ ከጠፋ በኋላ ሁኔታችሁን ስላየሁት የምነግራችሁን ነገር ቀይሬዋለሁ። ስለዚህ ዝም ብላችሁ ስሙ። ምን ሆኖ ነው የሞቱት? መጀመሪያማ የሞተው ወንድሜ ነበር። ከዛ ለሱ በተቆፈረ ጉድጓድ ውስጥ
እነሱ ተንዶባቸው እንዳለ ቤተሰቦች ያለቁ። አይዞ ኧረ ያጋጥማል። እና ሙሉ ቤቱን አንተ ብቻ ነው የምትወርሰው ማለት ነው? ይቅርታ፣ እኔ ቤተሰቦቼን ላስታውስ ፈልጌ አልነበረ። እሬ ደስታ ነው። እናንተ ሙሉ ቤቱን ወደድከው? በጣም ግን እኮ ዋጋውን አልነገርከኝም። 50 ሚሊዮን ብር ነው። በቃ ስላሳዘንከኝ 100 አድርጌልሃለሁ። እንደሱማ ከሆነ 50 ጨምርበት። እሺ አንተ እንዳልክ። እሺ አንተን ፈርምና ብሩን እዚሁ በካሽ እሰጥሃለሁ። እሺ አጎቴ ማነሽ? ስንታየው። ምን? የታባ ስንታየውን ረስተሃት ነው አይደለ? ታዲያ ለምንድን ነው ደግሞ ስታየው ስታድግ አንቺን የመሰለችው? እኔ ምን ስታድግ ምን እንደምትመስል አላውቅማ። አትጨካኝ፣ ሁላችንንም ትፈጀናለህ። አንተ ነህ እባክህ ጨካኝ። ለአንተ በተቆፈረ ጉድጓድ እኮ ነው ቤተሰቦቼ የሞቱት። በሉ ከዚህ በላይ እኔ እዚህ መቀመጥ አልችልም። አልጋዬ ላይ ሄጄ ብገላበጥ ይሻለኛል። ቆይ አባ፣ አንተ ብቻ እኮ ነው የቀረህን። ንገረን እንጂ። ንገረን። እንደውም ለምን በጭብጨባ ንገረን አንለው? ንገረን። ዝም በል አንተ። የእኔ ህልም ምን መሰላችሁ? በተያያዘ ዜና የአቶ ብርሃኑ ልጆች ራሳቸውን ችለው ከቤታቸው በመውጣታቸው አቶ ብርሃኑ እፎይ ማለታቸውን ተናግረዋል። በቃ እንግዲህ ህልሜ እሱ ነው።